ሰላም ቤተሰብ እንዴት ናችሁ? አብዛኞቻችሁ ከ9ኛ ክፍል እስከ 12ኛ ክፍል ከተማራ ተማሪ ከሆናችሁ ይህን መረጃ አልሰማችሁም ብዬ አልገምትም። በጣም ብዙ ተማሪዎች ሰምቷል ማለት ነው። እሱ ምንድነው የ2018 ዓ.ም የፋይናላቸው ኤግዛም 8ኛ ወር ላይ እንደሚሆን የተለያየ መረጃዎች እየገለጹ ነው። የተለያየ ትምህርት ቤቶችም በይፋ አውጇል ማለት ነው። ተማሪዎቻቸውም ኢቭን ሚድ ራሱ አዘልሎ የተለያየ ቴስቶችን በማከፋፈል ለፋይናል እያዘጋጁ ነው ማለት ነው ተማሪዎችን። ይሄ ነገር እውነት ነው እውነት አይደለም፣ በተጨማሪ ደግሞ እንዴት ነው ይሄ እውነት ከሆነ መዘጋጀት የምንችለው የሚለውም በዛሬ ቪዲዮአችን የምንወያይ ይሆናል ማለት ነው። ስለዚህ ይህን ቪዲዮ በጣም ለብዙ ተማሪዎች መድረስ ስላለበት ስፔሻሊ እንደናንተው እዚህ ሃይ ስኩል ላይ ላሉ ተማሪዎች መድረስ አለበት። ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ አድርጉት። በጣም ተደራሽ መሆን ስላለበት ነው። ፕሊዝ ቪዲዮ ላይክ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። የ2018 ዓ.ም የፋይናል ኤግዛም ፋይናል ኤግዛም እንዳለን ለምንድን ነው ወደዚህ የተቃረበው፣ እንዴት ነው ሊሆን የቻለው በሚለው አንዳንድ ነገር መወያየት እንችላለን። በመጀመሪያ ደረጃ ሀገራዊ ምርጫ ነው። በጣም እሱ ታዋቂ ነው። ሀገራዊ ምርጫ እንደምታውቀው 2018 ዓ.ም 8ኛ ወር ላይ እንደሚካሄድ ታዋቂ ነው። እሱንም በቀደም ቪዲዮ አሳውቂያችሁ ነበር። መቼ እንደሚሆንም ትምህርት ሚኒስቴር የተለያየ ገጾቹ ለጥፏል። በሀገር ደረጃም ስለሆነ ታዋቂ ማለት ነው ይሄ ቀኑ እና እንዴት ነው ከትምህርት ጋር የሚያያዙ ካላችሁ በመጀመሪያ ደረጃ 8ኛ ክፍል ላይ ከተመለከታችሁ ራሱ 8ኛ ክፍል ናሽናል ኤግዛም ሀገራዊ ናሽናል ሳይሆን ጀስት እንደ ክልል የሚፈተኑት ምንድነው ወደ 8ኛ ወር ኦልሞስት ከአንድ ወር ምናምን በኋላ ዳይሬክትሊ ፊክስድ 20 ምናምን ቀን ኦር አንድ ወር ምናምን ነው የሚቀራቸው። በዛ ቀን ሆኗል። እንደውም እነሱ ሙሉ ዝግጅታቸውን እየጀመሩ ይገኛሉ ማለት ነው። ከኢንትራንስ ከሬሚዲያል በተለየ ማለት ነው። ሬሚዲያል ኢንትራንስ አሁን ወደ ሰኔ ላይ ነው። የእናንተ ግን የስምንተኞቹ ካያቸው አሁን 8ኛ ወር ምንም ጥርጣሬ የለውም ሙሉ ነገሩ ጨርሷል። መግለጫ ራሱ ወጥቷል። በዚህ ተማሪዎቹ ጊዜያቸውን አውቀው እየተዘጋጁ ይገኛሉ ማለት ነው። ስለዚህ እናንተም ምንም ማድረግ አይቻልም ማለት ነው። ፈተናው ስፔሻሊ ብዙ የግል ትምህርት ቤት ኦር የመንግስት ትምህርት ቤቶች አሳውቋል ማለት ነው ፈተናው በዚህ ቀን መሆኑ ማለት ነው። በተጨማሪ ደግሞ እንዴት ነው የምንዘጋጀው ለሚለው በጣም ወሳኝ ነው። እንዴት ነው አፈታተናችን የሚሆነው በሚለው ጉዳይ ላይ በጣም ብዙ ተማሪዎች እየተጨነቁ ይገኛሉ ማለት ነው። አስማች አስ ፖሲብል ብዙ ትምህርት ቤቶች ለመጨረስ እየሞከሩ ነው ማለት ነው። ዙራቸው ላይ ካያችሁ ብዙ ትምህርት ቤቶች ወደ መጨረሻ ሁኔታ እየተቃረቡ ይገኛሉ ማለት ነው። ይህም ከዛ መልእክት በመጣ ይሆናል ማለት ነው። አንዳንድ ትምህርት ቤቶች ሚድ ሊኖራቸው ይችላል። እሱም በዚህ በሚቀጥለው ሳምንታት ውስጥ ነው ኦር አንድ ሁለት በሚቀጥለው ሳምንት ነው የሚኖራቸው። ራሱ ማይኖራቸው እዚህ በአሳይመንት ምናምን ይጨርሱታል። ስለዚህ እናንተም በዚህ ወይ መጀመሪያ ደረጃ ማወቅ ይኖርባቸዋል ማለት ነው። እሱን አውቆ ራሱ መቀበል አንድ ነገር ነው። በተጨማሪ ደግሞ እንዴት ነው 12ኛ ክፍል ላይ ኢምፓክት ያመጣም ካላችሁ መጀመሪያ ደረጃ ትምህርቱ በዚህ ራፒድሊ ማለቁ ሜቢ ትምህርት አሰጣጡ ላይ አንዳንድ ኢምፓክቶች ሊኖሩት ይችላሉ። ትምህርት እጥረት ምናምን ሊኖር ይችላል እንዲህ ቶሎ ለመጨረስ ማለት ነው። ነገር ግን እናንተ ለ12ኛ ክፍል ላይ አላማ ካላችሁ ማለፍ አላማ ካላችሁ በጣም ዴዲኬት ሆናችሁ መሄድ ይኖርባችኋል ማለት ነው። ለምን እንደ ኖርማል አይደለም የሄደው። በጣም ፈጠን እያለ ይሄዳል። በ3 ወር መጨረስ ያለበትም በአንድ ወር መጨረስ ማለት 3 ወርም በአንድ ወር ማለት 3 እጥፍ አንድ ላይ ማለት ነው። ስለዚህ በአንድ ቀን የምታጠኑትን በ3 ቀን የምታጠኑትን ወደ አንድ ቀን መመለስ ይኖርባችኋል ማለት ነው። ቅዳሜና ወደ ነርፍት ራሳችሁ ማለት ነው። ስለዚህ በዚህ ወይ ማጥናት ይኖርባችኋል ማለት ነው። ስፔሻሊ ማወቅ ያለባችሁ ነገር ምንድነው ይሄ ካለቀ በኋላ 8ኛ ወር ላይም ካለቀ በኋላ ወደ 4 ወር ምናምን እረፍት ስለምታደርጉ በጣም ትምህርታችሁ ላይ ኢምፓክት ያመጣል ማለት ነው። ኔክስት ይር ስትጀምሩ ትንሽ ከትምህርት መሰላቸት ስለሚኖር አሁን ላይ በጣም ጠበቅ አድርጋችሁ ካልያዛችሁት አሁን ላላ የሚልባችሁ ከሆነ ፋይናል ላይ እንዲህ ብላችሁ የምትፈተኑ ከሆነ በጣም ጉዳት ይኖራል ማለት ነው ፊውቸራችሁ ላይ። ስለዚህ ፕሊዝ ጥናታችሁን ከአሁኑ መጀመራችሁን እንዳትረሱ ማለት ነው። ስለዚህ ጥናት ላይ የተለያየ ቲፖች የምትፈልጉ ከሆነ በዚህ ቻናል አካፍላችኋለሁ ማለት ነው። የሚያስጨንቃችሁ ነገር ካለ እንዴት ማጥናት አለብኝ የምትሉ ከሆነ ካለ ፉል ስትራቴጂ ያወጣላችኋለሁ ፕላናችሁ ማለት ነው። በጣም ብዙ ተማሪ ጋር መዳረስ ስላለበት የኢንፎርሜሽን እንደነገርኳችሁ ቪዲዮን ሼር ማድረጋችሁን እንዳትረሱ ማለት ነው። በጣም ብዙ ተማሪዎች ሊጠቀሙበት ይገባል ይሄን ነገር። ስለዚህ ቪዲዮን ሼር አድርጉት፣ ቻናል ሰብስክራይብ አድርጉት። ለቻናል አዲስ ከሆናችሁ ቪዲዮን ላይክ አድርጉት።
በቀጣይ እነዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ